አረ በስመ አብ ወልድ አረ እግዚኦ አረ እግዚኦ አረ በስመ አብ ወልድ አባ ገብረ ኪዳንን በህፃን ቨርዥን አመጣ። እግዚኦ ይገርማል። ማርያምን እኔ አጋንንት አለብኝ አትበሉ። ሰምተው ነው እንደዛ ያሉት። የኔ እምነት ግን የትኛው መሰለሽ? በዚህ በኩል አንዳንድ ሰዎች ታቦት ቆሞ እኚህ ጳጳስ ምን ነክቷቸው ምን ሆኖ ነው አንድን ግለሰብ ከኦርቶዶክስ ውጪ ያለን ሰው ያውም ከኦርቶዶክስ ውጪ ያለን ሰው እየጠሩ ስሙን እየጠሩና ወደ ኦርቶዶክስ ማለት ምን የሚሉት ነው? እነሱ ልሰብካቸው አይደለም ነው በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። ሌሎች ደግሞ በዚህ ወገን ዶክተር ወዳጄነህን የመሰለ ሰው ቢመጣ ለኦርቶዶክስ የሆነ የሚጨምረው ነገር አለ። ተመለሰ ከጴንጤ ተመለሰ ቢባል የሆነ የሚጨምርልን ነገር አለና ጳጳሱ ልክ ናቸው ምንም አላጠፉም የሚሉ ሐሳቦች እየተነሱ ነው። ውድ ቤተሰቦቼ ከሰሞኑ የአርባ ምንጩ ሊቀ ጳጳስ አቡነ ኤልያስ ስለ ዶክተር ወዳጄነህ አውደ ምሕረት ላይ የተናገሩት ንግግር በጣም መነጋገሪያ ሆኗል። እሱን ዛሬ እንመለከታለን። እንዲሁም ርዕሱ ላይ እንደጻፍኩላችሁ ዶክተር ወዳጄነህ ምላሽ አለኝ ብሏል። ምላሽም ሰጥቷል። የኔ እምነት ግን የትኛው መሰለሽ? ተመልከቱት ነው አያተ ቅድሳቶቻችን ተመልከቱ ነው አያተ ቅድሳቶቻችን። ይህ ጽናኩ ታቦት ነው የሚታጠንበት አይደል? ቤተክርስቲያኑን በእኛ ልክ እናስደፍራል። በኔ እንደተወረደች አሁን እንደተመለከታችኋቸው እጅግ በጣም ድንቅ የሆኑ ቪዲዮዎች ናቸው ዛሬ ያሉት። ውድ ቤተሰቦቼ ትንሽ ሰፋ ሊሉ ስለሚችሉ የዛሬ ቪዲዮዎች ደልደል ብላችሁ ሪላክስ አድርጋችሁ ሰፋ ብላችሁ ረጋ ብላችሁ እንድትመለከቱ ጠይቃችኋለሁ። እጅግ በጣም ድንቅ የሆኑ ቪዲዮዎች ናቸው። የመምህር ዶክተር ፕሮፌሰር ዘበነ ለማ አንድ አነጋጋሪ ቪዲዮ አለ። እሱም እጅግ በጣም መነጋገሪያ ሆኗል ሰሞኑ። እሱ ንኢ ሀቤ ኦ ድንግል ምስለ ኤልያስ ወኤልሳዕ ነቢያተ እስራኤል ወምስለ ዕዝራ ሱቱኤል ጽዋዓ ልቡና ዘአስተዮ ኡራኤል። እጅግ በጣም ደስ የሚለኝ የሳታት ክፍል ነው። ንኢ ሀቤ ኦ ድንግል ምስለ ኤልያስ ወኤልሳዕ ነቢያተ እስራኤል ወምስለ ዕዝራ ሱቱኤል ጽዋዓ ልቡና ዘአስተዮ ኡራኤል የእውቀትን ጽዋ ካጠጣው ከዕዝራ ጋር እንዲሁም ከኤልያስ ከኤልሳዕ ከነቢያተ እስራኤል ጋር ሁሉ ሆነሽ ነይ እያለ አባ ጊዮርጊስ ዘጋስጫ በሳታቱ ያመስገነው ውዳሴ ነው፣ ምስጋና ነው። እመቤታችን ትምጣልን። አሁንም ስሟን በመጥራት ነይ እኛም ብለን ቪዲዮአችንን ጀምረናል። ዲያቆን ኃይለ ሚካኤል ነኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኦርቶዶክስ ቲዩብን እጅግ በጣም ብዙ ቁም ነገሮችን ትምህርቶችን የምንማርበት ቻናል ነው። ዩቲዩብ እንደምነግሩኝ ከሆነ በእውነት አብዛኞቻችሁ ብዙዎች ታያላችሁ ይህንን ቻናል በቋሚነት ግን ሰብስክራይብ አላደረጋችሁም። ሰብስክራይብ ሳታደርጉ ነው የምታዩት። እስቲ ከታች ተመልከቱ። ነጭ ከሆነ ሰብስክራይብ የሚለው በተን አላደረጋችሁ ማለት ነውና ዛሬውኑ ሰብስክራይብ አድርጉ። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ቤት አደረ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቀለ። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እስቲ ከዚህ ካስደነቀኝ ቪዲዮ ጀምር። አባ ገብረ ኪዳንን በህፃን ቨርዥን እስቲ እንመልከት። የቪዲዮ እኔ አጋንንት አለብኝ አትበሉ። አዛኝን ቆይ ልንገራችሁ። ክርስቲያን ጋኔን አለብኝ አይል ነው። አነ ዘክርስቶስ እኔ የክርስቶስ ነኝ በሉ እስቲ። እኔ የክርስቶስ ነኝ በሉ ሁላችሁም። እኔ የክርስቶስ ነኝ። እስቲ እንድገመው በእናታችሁ እንዴት ደስ ይላል። እንድገመው። እኔ አጋንንት አለብኝ አትበሉ። እኔ አጋንንት አለብኝ። እሺ ቆይ ልንገራችሁ። ክርስቲያን ጋኔን አለብኝ አይል አነ ዘክርስቶስ እኔ የክርስቶስ ነኝ በሉ እስቲ በሉ ሁላችሁም። እኔ የክርስቶስ ነኝ። ቴክኖሎጂው እንግዲህ ምን ያህል እየረቀቀ እንደሆነ እያያችሁ ነው። በጣም ይገርማል። ይሄን የሰራው ልጅ እጅን ይባርከው እግዚአብሔር፣ ደስ ይላል። አሁን ደግሞ የሚገርማችሁ ነገር ይሄ ኤአይ ነው፣ እንዲሁ አርቲፊሻል ኢንተለጀንስ ነው። አሁን ጉግል VO3 የሚባል ነገር መጥቶ እንዲሁ ፊልም በራሱ መስራት የሚችል ማለት ነው። የብዙዎችን የአክተሮችን፣ የአርቲስቶችን፣ የተዋናዮችን
ስራ ይወስዳል ተብሎ የሚጠበቅ በጣም ሪያሊስቲክ የሆነ እውነተኛ የሚመስል በቃ በካሜራ እንደተቀረጸ አይነት አድርጎ የሚያቀርብ ማለት ነው። እንደ ፊልም ያለውን ጽሁፍ ብቻ አስገብታችሁ ጀነሬት አድርጎ በአንድ ያመጣላችኋልና ጉግል VO3 የሚል ስያሜ ያለው በጣም ቴክኖሎጂ የረቀቀ ነው። እንግዲህ ከቴክኖሎጂ ጋር በጣም ወደፊት መራመድ ያለብን ይመስለኛል። ዓለም እየሄደበት ያለው ፍጥነት እና የሚገርም ነው። ዓለም እየሄደበት ካለው ፍጥነት ጋር እንዴት እኛም እኩል እንሩጥ በሚለው ማሰላሰብ ማገናዘብ አለብን ብዬ አምናለሁ። እስከ ዛሬ ድረስ የሚመጡ ቴክኖሎጂዎችን እንዳጠቃላይ እያቃለልን ወደ ኋላ መቅረታችን የዓለም ጭራ መሆናችን በጣም ብዙ ጊዜ ያንገበግበኛል። በእውነቱ ማይሆን ስም እየሰጠን 6 ያልን እየራቅን የዓለም ጭራ መሆናችን ያንገበግበኛልና how to use እንዴት እንጠቀማቸው የሚለውን ነገር በጣም እዛ ላይ ብናተኩር ይሻላል ብዬ አምናለሁ። ውድ ቤተሰቦቼ መልእክቱን እንደሰማችሁት በህፃን ቨርዥን አጋንንት አለብኝ ሰይጣን አለብኝ ማለት በእውነት በፍጹም አግባብ አይደለም። የሆነ ለየት ያለ ወይ ድመት መታ ከቤት ውስጥ ካልጋ ስራ አልወጣም ካለች ወይ አይጥ መታ ማይሆን ሂጅ ከዚህ ብሎ ካባረሯት በኋላ ተመልሳ የምትመጣ ወጥመድ እየተጠመደ ወጥመዱ ማይዛት ከሆነ ጉንዳንም ይበዛ ይሄ ልፋጭ ያለው ምንድነው ቀንድ አውጣ በረሮ ዝማሚት ጉንዳን ምናምን በሚበዛበት ሰዓት ላይ ወይ ድግም ተደግሞብኛል ወይ ደግሞ እዚህ ቤት ውስጥ የሆነ ነገር ሊመጣ ነው ብሎ ያስባሉ ይሆናል። ወይ ጉድ አረ እግዚኦ ድመት ባልጋው ስር ከገባች መተት ነው አላለም። አረ ባልጋው ስር የሆነ ቆሻሻ ግንታለች ማለት ነው። ያልጋውን ስር ማጽዳት ነው የሚሻለው። በረሮም ከገባ እንደዚህ አጽድት ቤቱ ምንድነው ያለው ደግሞ ቀንድ አውጣም ከገባ ግርግዳው ቆሽሿል ማለት ነው። በደንብ ማጽዳት ነው የሚሻለው። እንዴ ሰዎች ግን ወዴት እየሄዳችሁ ነው? ምን አይነት ትምህርት ነው አሁን ይሄ ኦርቶዶክሳዊ ትምህርት ነው ምንድነው? አሁን ከአንድ መምህር ነኝ ከሚል ሰው እንደዚህ አይነት የአይጥ የጉርጥ የበረሮ የእንሽላሊት አረ ወገን ምን እየተካሄደ ነው? በጣም እኔ በጣም ያሳፍረው ማርያምን ምንድነው? በእውነት እነዚህ ሰዎች እውነት ናቸው ብለው ከልባቸው የሚያዳምጡ ሰዎች አሉ። በእውነት በሚያሳዝን ሁኔታ ከዚህ በፊት ብዙ ነገር አውርተናል። ስለ አጥማቂያን ሁሉ ጊዜም ስለ አጋንንት፣ ስለ መተት፣ ስለ አይነ ጥላ ስለሚያወሩ ሰዎች ብዙ ነገር አውርተናል። ብዙ ስድብም ደርሶኛል፣ አሁንም ይደርሰኛል። በእርግጠኝነት እንደምሰደብ እርግጠኛ ነኝና እንደዚህ አይነት ሰዎችን ስትቃወሙ ግን የቤተክርስቲያንን አስተምሮ የቤተክርስቲያን መልእክት ሁሌም ማስተላለፍን እቀጥላለሁ። ውድ ቤተሰቦቼ ለእናንተ የሚጠቅም ነገር በቃ የቤተክርስቲያን ነገር ነው ብዬ ማስበው ነገር እናንተ ባትቀበሉትም ቢመራችሁም ማቅረቤን አላቆምም። ይጠቅማችኋል ብዬ እስካሰብኩ ድረስና እባካችሁ ከእንዲህ አይነት ሁሉ ጊዜ ከመተት ከድግምት በቃ ከጥንቆላ ሁሉ ጊዜ አስተምሯቸው። እንደውም እኮ የሆነ ገደብ እኮ አለው እኮ ማስተማር እኮ ይገባል። ስለ አጋንንት ቤተክርስቲያን የምታስተምረው ወይ አላት። ሁሉ ጊዜ ግን ሰው እንዴት ስለ መተትና ስለ ድግምት ስለ ጥንቆላ ያወራልና ያንን ስለ ክርስቶስ በማውራት ብንተካው ባይነኝ። እንደዚህች አይነት ብህትውና ካለችማ ማን ይጠላል ወዳጅ ሞኝ። አንዳንዶች 12 ቁጥር መዝሙር የደረሱ ናቸው። ዘማሪነት ባታዊነት እንደ ዘማሪነት ባታ አለ። አንዳንዶች ፎቶ የሚቸረችሩ ናቸው። ፎቶውን በቃ እንደ ቅዱስ ስዕል እያሰራጩ የሚያስነግዱ የሚነግዱ ናቸው። አንዳንዶች የሚያሳርሱ ናቸው። አንዳንዶች ደግሞ በግላቸው 4 እና 5 ህንጻ ሰርተው የሚኖሩ ባታያን ናቸው። እንዲህ አይነት ብህትውና ካለ ማን ይጠላታል? እቺን ማን ይጠላታል? ምን መከራ አለባት? ይገርማቸዋል። እኔ አንድ ማቀው ሰው በባዶ እግሩ የሚሄድ ወደ 4-5 ቤቶችን ሰርቶ የሚኖር ትሁት የሆነ በቃ ባታው ያለ ምን ሆነ ነው ይህ ሁሉ ቤት እያለ የምታጨበረብራ? ባዶ እግሬን ካልሄድ ማን ይሰጠኛል አለ። ማን ዙሪያ ያኛል? ይምር ይኮ መንገድ ነው ማምጫ ነው። እውነታቸውን ነው እኮ ግን የኔታ ለምሳሌ በስሜ ፎቅ ካለኝ ፎቶዬ የሚሸጥልኝ ከሆነ የፎቶዬን ገቢ ደግሞ የማሰባስብ ከሆነ በሳምንት 2 ጊዜ አሜሪካ የሚሄድ ከሆነ ደግሞ በወር 1 ጊዜ አዲስ አበባ የምመጣ ከሆነ እኔ ባይታዊ ሆናለሁ ከዛሬ ጀምሮ ማለት ነው። ጫማዬን ማውለቅ ብቻ እኮ ነው የሚጠበቅብኝ። ጸጉሬን በዚህ ጋር አካባቢ ጸጉር ቀጥላለሁ። እዚያ በኋላ ጫማዬን አውልቄ መሄድ ብቻ ማለት ነው። እና እንደዚህ አይነት ብህትውና ካለ የኔታ እንዳሉት ማን ይጠላታል? ጥሩ እኮ ነው። እና ከእንደዚህ ሰዎች ተጠበቁ ባካችሁ። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው
ተመልካች እያለ ተመልካች እንደሌለው የሚገርም ነው። ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ። ኧረ ትንሽ ገፋ ብታረጋችሁ ከምትቀርጽ ይህን ነው ማየት ያልቻለው። ተስፋ ነው እዩት። እነሱም ተስፋ አልቆረጡም። ዋው ተስፋ አለመቁረጥ ትልቅ ትምህርት ያለው ቪዲዮ ማርያምን እጅግ በጣም ደስ የሚሉ ቪዲዮዎች ናቸው የዛሬዎች። የክርስትና እምነት መታወቂያው አባታችን ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆነ ነው። ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ የውረድ ካትሮኖስ ላይ። ኤዲተሮች እግዚአብሔር ይጠብቃችሁ። ስሙን ብቻ ነው ያዝነው ወይስ ተግባሩም አለን? የብፁዕ ወቅዱስ አባታችን ጥያቄ ነው ለሁላችንም። ባለቤቴ ማለት በነገራችን ላይ ለምሳሌ የሆነ ዕቃ ቢኖር የዚህ ዕቃ ባለቤቱ ማን ነው ይባላል አይደል? እና ባለቤቴ ብሎ ማስተዋወቅ ማለት እኔ የሷ ዕቃ ነኝ ማለት ነው። የሷ ንብረትነቴ የሷ ነው፣ ባለቤቴ ናት፣ ባለቤቴ ነው ነው የሚባለው አይደል? ስለዚህ የንብረትነትን የሚያሳይ ቃል ነው። 80 በ80 ተቀደዱ ይባላል። 80 ቀደዱ። እንግዲህ ይሄ ምንድነው? የሰው እድሜው ቢበዛ 70 ለዚያም 80 ነው፣ ከዛ በላይ ድካም ነው ይላል ነብዩ እግዚአብሔር ዳዊት። እና እስከ ህይወት ዘመን ፍጻሜ ኮሚትመንት ውስጥ መግባትን የሚያሳይ ቃል ነው። እንግዲህ ጀምረናል። መጋባት በጣም ቀላል ነው፣ ተጋብቶ መቆየት በጣም ከባድ ነው። በጋብቻ ህይወት 10 20 30 ዓመት 40 ዓመት 50 ዓመት የቆዩ ሰዎች አሉ። ለሐውልት የሚያስፈልጋቸው ትልቅ ሰማዕትነት ነውና ያው ከነሱ ብዙ የምንማረው ነገር አለ። በተግባር እንግዲህ ጸሎት ነው የምንጠብቀው። እግዚአብሔር ቃልዮትን ያሰማል። መመራችን እኔ ልብሰ ተክህኖ ውድ እኮ በዚህ ልክ መዋረድ አለበት፣ በዚህ ልክ መቀደድ አለበት። ተመልከቱት ንዋያተ ቅድሳቶቻችን፣ ተመልከቱ ንዋያተ ቅድሳቶቻችን። ይህ እኮ ጽና እኮ ታቦት ነው የሚታጠንበት አይደል? አይደል? ቤተክርስቲያኑን በእኛ ልክ እናስደፍራል። በኔ እንደተወረደች የተዋህዶ ልጆች ይህ አያሳዝናችሁም? ይህ አያሳፍራችሁም ወይ? በየአስፋልቱ በየታክሲና ባስ ፌርማታ ስርዓተ ጸሎት የሚደረስበትን ጽና ይዘው የሰው መኪና ያሳዝናል። ስዕል አድኖ መሬት አድርገው የሚሸቅሉ ነጋዴዎችን ተዉ፣ እረፉ። ይህ ስርዓተ ቤተ ክርስቲያን አይደለም ብለን የልጅነታችንን ግዴታ ልንወጣ ይገባል። ኦርቶዶክሳውያን እባካችሁ ዛሬ በዚህ ጉዳይ ላይ ለመስራት ከቤቴ ተነስቼ ወጥቻለሁ። አግዙኝ፣ ሼር፣ ኮፒ ሊንክ አድርጉ። ግን ተገቢ አይደለም፣ ትክክል አይደለም። ትክክል ቤተክርስቲያናችን በዚህ ልክ ቤተክርስቲያኑን በእኛ ልክ እናስደፍራል። በጣም ትክክል አይደለም፣ ተገቢ አይደለም። እኛ ከሚዲያ ነው የመጣ ነው። አሁን ባጸደቀው የሲኖዶስ ስብሰባ ላይ እንኳን እንደዚህ አይነት የመንገድ ዳር እንትኖች ይቆሙታል። እርሱም በእርሶ ትውልድ እንደዚህ ሆኖ ይሄ ንዋያተ ቅድሳት እኮ ነው። ይሄ ልብሰ ተክህኖ እኮ ውድ እኮ ነው። በዚህ ልክ መዋረድ አለበት፣ በዚህ ልክ መቀደድ አለበት። ይሄ መኪና መታጠን ነበረበት። እንደዚህ አሁን ቁጭ ብሎ የለበትም ካሉ ዞር አድርጎ ካባውንም ያውልቁት። የቤተ ክርስቲያኗ የበላይ ጠባቂዎች እባካችሁ በመንገድ ዳር የሚደረግን እንዲህ አይነት ንግድን እባካችሁ አስቆሙልን። ይሄ ታቦት የሚታጠንበት ጽና አሁን የሰው መኪና ነው የሚታጠንበት። አይገዳችሁን? ስርዓቷ ቀኖኗ በዚህ ልክ ሲጣስ አይገዳችሁ? በዛሬ ስርዓታችን ውስጥ ነገን አሻግረን ስንመለከት እጅጉን ያማል፣ እጅጉንም ያሳዝናል። በየመንገዱ ሁሉ በዚህ ሰዓት ይህንን አለመመልከት አይሆንም። እጅግ ግን ከገረሙኝ አስደነቁ ነገሮች አንዱ ይህ ነው።
ተመልከቱ። ወንድማችን ድንቅ ስራ። ጽናው መሬት ነው ያለው። ጽናው ብቻ አይደለም፣ ጸበል እንኳን እዚሁ መኪና ውስጥ ባለንበት ሊረጩን ተዘጋጅተዋል። እንግዲህ እንደዚህ አይነት ደረጃ ላይ ነው የደረስነው። ስሟቸው። አይተው ዛሬ ተውት። ይሄ ስርዓት መጣስ ያሳስበኛል። የቤተ ክርስቲያን በዚህ ልክ እንደዚህ መሆን ያስጨንቀኛል የሚል ኦርቶዶክሳዊ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረገ ለአባቶቻችን እንዲያደርስልን ስንል እንጠይቃለን። ተመልከቱት ንዋያተ ቅድሳቶቻችን፣ ከዚህ በላይ ምን አለ? ከዚህ በላይ ምንም የለም። ሁላችንም የራሳችንን ድርሻ እንወጣ። የቤተ መቅደሱን ለቤተ መቅደስ ብላችሁ ኮሜንት ላይ ጻፉ። ያሳዝናል በጣም። ሁላችሁም የቤተ መቅደሱ ለቤተ መቅደሱ እያላችሁ ኮሜንት ላይ ጻፉ፣ ሼር አድርጉ አባቶች ጋር እንዲደርስ። ባሮኬ እግዚአብሔር ይጠብቀ። በእውነት ዘንድሮ በሚያሳዝን ሁኔታ ቤተክርስቲያን ላይ ተሾመው ካሉ እጅግ በጣም ዘግናኝ ብር በወር ከሚበሉ ሹመኞች የበለጠ ቲክቶከሮች አንድ ምዕመናን እኮ ናቸው። ለቤተ ክርስቲያን እጅግ በጣም ተቆርቁረው እያየን ነውና ያሳዝናል። ብቻ ተስፋ ብንቆርጥም የትም ስለማንሄድ አሁንም ለቤተ ክህነታችን ለቅዱስ ሲኖዶስም ጥሪያችንን ለአባቶቻችን ጥሪያችንን እናስተላልፋለን። ወንድማችን ትልቅ ስራ ነውና እግዚአብሔር ባለህበት ይጠብቅ። እባካችሁ ሁላችንም የድርሻችን እንወጣ። እንዲህ አይነት ነገሮችን በመቃወም የፕሮቴስታንቱ እሱን እመታለሁ ብሎ የኦርቶዶክሱን እመታለሁ ብሎ ማርያም ይመታል። በተለይ ደግሞ ያጠፉት ከኦርቶዶክስ ቤተክርስቲያን የወጡ ወደ ጴንጤው የመጡ ከዛ እዚህ ሆነው ያኛውን በጣም ያዋረዱ የነበሩ ሰዎች እነሱ በጣም ክብር ነክተዋል። ቅድስት ማርያም ብቻ ጳውሎስን ታከብረዋል። ሐዋርያው ጳውሎስ ታከብር ነው። እንዴት አታከብረው? ስለ ጌታ ብሎ አንገቱን የሰጠ ሰው ስታነሳው ቅዱስ ጳውሎስ ብለህ አክብረህ ነው ማንሳት ያለው። ጴጥሮስ መከበር አለበት። ለምን አታከብረው? ተዘቅዝቆ ሊሰቅሉት ሲሉ እኔ እንደ ጌታዬ ማትሰቅሉኝ ዘቅዝቃችሁ ነው የምትሰቅሉኝ፣ እንደሱማ መሰቀል አልፈልግም ያለ ነው። ስለዚህ ስናነሳቸው ቅዱስ ጴጥሮስ ቅዱስ ጳውሎስ ብለን ልናከብርና ያ ጴጥሮስ ምናምን አጭበርብሮ ምናምን አይባልም፣ በፍጹም አይባልም። የራሱ የተሰጠው ክብር አለ። መላእክቶችም እንደዛ ናቸው። ሁሌ እኮ ማይክ ወደ አፉ በቀረበ ቁጥር እኮ ስለ ኦርቶዶክስ አስተምሮ በቃ እኛን በመደገፍ ነው ብዙ ሲናገር የምናውቀው ዶክተር ወዳጄና አገላለጹ ራሱ ሁሌም እንዴት ደስ እንደሚል እኔ በብዙ ነገር ስራዎቹን አያለው። ሰልፍ ዲቨሎፕመንት ምናምን ስልጠናዎቹን እመለከታለሁና በጣም ደስ የሚለኝ ሰው ነው። ስለ ኦርቶዶክስም የሚናገረውን እንሰማለን ብዙ ጊዜና አንዳንድ ቪዲዮዎችም መጨረሻ ላይ ያሳያቸዋለሁ። ጊዜያችሁን ተጠቀሙበት እንጂ አይጠቀምባችሁ። ጊዜን መስዋዕት ከፍለን እንድንበታለን እንጂ መስዋዕት ከፍለን ልንጠፋበት ግን አይገባም። 3 ሰዓት ለሁለት ሰዎች እኩል ተሰጥቷቸው አንዱ ተጠቀመበት፣ አንዱ ጠፋበት። በቀኝ ላለው ወንበዴም 3 ሰዓት ነው የተሰጠው ከክርስቶስ ጋር ከ6 ሰዓት እስከ 9 ሰዓት፣ በግራ ላለውም 3 ሰዓት ነው የተሰጠው። ያኛው በጊዜ ተጠቀመ፣ ያ በጊዜ ጠፋ። ክርስቶስ ሊመጣ ስንት ዓመት ቀረው? በጣም ቆንጆ በያለው በየመገናኛ ብዙሃን በየቦታ ክርስቶስ ሊመጣ የሚያል ሺህ ዘመን ቀረው እያለ የሚናገረን ሰው ብዙ አለ። ክርስቶስ ሊመጣ 1 ሚሊዮን ዓመት ቢቀረው ለኛ ምን ያደርግልኝ? ለኔ የተሰጠኝ 70 ዓመት ከሆነ 70 ዓመት ነው ያለው። ቢሊዮን ዓመት ዘግይቶ ቢመጣ የሚጠቅመኝ ነገር የለም። የሚጠቅመኝ በሰጠኝ ጊዜ መጠቀም ነው። እድሜ ብርሃን ነው። ከመሸ ወዲያ የሚሄዱት ጎዳና እንቅፋት በቀር ካሰቡት እንደማያደርስ ሞት ምሽት ነው። ከሞቱ በኋላ ስራ ሰርቶ ወደ ክርስቶስ መድረስ አይቻልም። ጊዜ እንጠቀምበት። ያገኘነውን ነገር ሁሉ ለእግዚአብሔር እናደርግ። በጊዜ እንድንጠቀም አምላከ ቅዱሳን ይርዳል። አሜን 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 አሜን። አባታችንን እግዚአብሔር ከክፉ ሁሉ ይጠብቅልን። በቤተ ክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል? ደፈረኝ ብለ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። ቤተ ክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት
አይደለም አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት ግን አብራሩልኝ። ግን ሐሳቡ ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ አለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም ፈቀደች ተብሎ ከተጠያቂነት ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢያት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆን። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል? ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነኝ ብሎ ይያዝ። ግን ተመሳሳይ ነው፣ ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታይ። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከሕግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ያሰማል። የሚገርም ነው። የሚገርም አገላለጽ ሊቃውንቱን ያኑርልን። ከዚህ ሁሉ ፈተናና መከራ አግብቶ መገላገል ነው። በቃ በቤተክርስቲያን በሥርዓተ ቤተክርስቲያን ከዚህ ሁሉ የዝሙት ፈተና ማርያምን አግብቶ በሰላም መኖር ነው እና ለዛ ሁላችንም ያብቃን። በእውነት ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ። አይ ዶክተር ወዳጄነ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም በተከበሩ ፈርስት ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው። ተሮዳጅነ ከዚህ በፊት ደግሞ ለታቦተ ጽዮን ለአክሱም ጽዮን አስራት በኩራት እንደሚያወጣም ተናግሮ ነበር። ሁላችንም እናስታውሳለን። እንግዲህ አስባችሁታ የሌላ እምነት ተከታይ ሆኖ እንዲህ የኛን ሌሎችም አስገራሚ ቪዲዮዎች ከፊት ይታዩኛል። እነሱንም እንደርስባቸዋለን፣ እናያቸዋለን። ቆይ እባክህ በመንፈስ ጎንደር ጎጃም ልግባ። ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካልን ተረጋግጠዋል። ዘንዶን ረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን ወገዋለሁ፣ አቃጥለዋለሁ። ኧረ በቃኝ ልሂድ ከዚህ ውስጥ አውጡኝ፣ ልሂድበት። ካታቦ ሳካማታ አገር እየፈታው ነው፣ ከተማ እየፈታው ነው። በዛ ከተማ በዛ ክልል ላይ ያለ የደብታ የጥቆላ የአስማት አሰራር ላይ ከጄፔስ ከቦሌ እሳት ልክ ያያችሁ አደርግ ልዩነቱን ማምላክን የፓስተር ዶክተር ወዳጄነ እና የዚህን ሰሜኑን እንዴት እንደሚያቃልል ያኛው ደግሞ ሰሜን ላይ ያለውን ታቦተ ጽዮን እንዴት አክብሮ እንደሚናገር ያከበረ ይከበራል ነው እንግዲህ ፓስተር ወዳጄነ ያለው። ይሄኛውን ደግሞ ዝም ብሎ ሱፍ አድርጎ የሚዘለው እንዳያችሁት ነው። አቤት ልዩነት! እንቀጥል እስቲ። ብሎ የሚገልጹት ማንን እንደሆነ ሁላችንም እናውቃለን። ዘንዶ ብሎ የሚገልጸው እንግዲህ ማንን እንደሆነ እናውቃለን። በጣም ነው እኮ የሚገርመው። ወደ ክልል ዞር። አሁን እኮ አንድ ሰው በመንፈስ ተይዞ
ከዛ አካባቢ ቢመጣ ያንን የአካባቢ ሰሜን ክልል ብሎ ጠቅሶ አካባቢው ላይ ያለው ዘንዶ በጣም ብዙ ሚሊዮን ህዝብ የሚኖርበት ቦታ እኮ ነው። ሰዎችን ባሉበት አካባቢ በሚኖሩበት አካባቢ ላይ እዛ ቦታ ላይ ዘንዶ አለ፣ ደብተራው እንደዚህ ነው። በጣም ብዙ ክርስቲያኖች ስለሚበዙ እነሱን አታክ ማድረግ በጣም የሚያሳዝን ነው። ሰዎች የፈለጉትን ነገር መናገር ይችላሉ። በዚህ ወደ መንደር፣ ወደ ጎጥ፣ ወደ ክልል፣ ወደ ቀበሌ ወርደዋል ጴንጤዎች። አሁን የሚጨፍሩትን እነዛ ባለማወቅ ያሉትን እግዚአብሔር ይመልስልን። ኢየሱስ ክርስቶስን የግልህ አዳኝ አድርገህ ተቀበል የሚለው ክሌም ኬት እንደመጣ ስፔሲፊክሊ የማውቀው ነገር የለም። በእውነት የምታውቁ ካላችሁ ሼር ብታደርጉኝ ደስ ይለኛል። ግን ይሄ ሀሳብ መጽሐፍ ቅዱሳዊ ነው ብሎ ማመን በጣም ይከብዳል። መጽሐፍ ቅዱስ ላይ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን የግል አዳኝ አድርጎ አላቀረበው። ሰው የዓለሙን ጌታ የዓለሙን ቤዛ ለዓለም የሞተውን ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ውሳኔው ግላዊ ሊሆን ይችላል። ነገር ግን ክርስቶስን የግል አዳኝ አድርጎ ማቅረብ ምንም መጽሐፍ ቅዱሳዊ መሰረት የለውም። ብዙ ጊዜ እንደውም ሰዎች ሲጠየቁ ይሄን የሚያቀርቡት አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ ነው የሚለው። ነገር ግን ክፍሉ ዮሐንስ 1 ራሱ እንደውም ራሱ መጥምቁ ዮሐንስ ሲመሰክርለት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እንጂ የግል አዳኝ አድርጎ አላቀረበም። ስለዚህ ሰው ውሳኔው የግሉ ቢሆንም ኢየሱስን ግን የግል አዳኝ ብሎ ክሌም ማድረግ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። ምናልባት ይሄን የምትሞግቱበት ሀሳብ ካላችሁ ኮሜንት ላይ ጥቅስና መጽሐፍ ቅዱሳዊ ማስረጃ ማስቀመጥ ትችላላችሁ ማለት ነው። ኢየሱስ ክርስቶስ የዓለም ሁሉ ቤዛ፣ የዓለም ሁሉ መድህን መድኃኒ ዓለም እንጂ የግል አዳኝ አድርጎ ማስቀመጥ ምንም መጽሐፍ ቅዱሳዊ መሰረት አላገኘንበትም ማለት ነው። ስብሐት ለእግዚአብሔር። ተስፋ ሥላሴ ነኝ። በጸሎታችሁ አስቡ። ጸሎትን ያሰማል። ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይገባም፣ የአባቴን ፍቃድ የሚያደርግ ነው እንጂ ሃይማኖት ከምግባር ካልተገናኘ አይሆንም። ሁለተኛው ሶላ ፊዴ ነው። ፌዝ አለው። ይህም እምነት ብቻ የሚለው አስተሳሰብ ለምንድን ነው የተነገረው? እምነት ብቻ፣ በቃ እምነት ብቻ። ስራ አያስፈልግም፣ ስራ አያጸድቅም። ሃይማኖትና ምግባር ብለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናየው ነገር በዚህ በሪፎርሜሽን አስተሳሰብ ውስጥ በተሐድሶ አስተሳሰብ ውስጥ ደግሞ የለም። ስለዚህ በእምነት ብቻ እድናለሁ የሚል አስተሳሰብ ነው። ከፍሬያቸው ታውቋቸዋላችሁ የሚለውን የወንጌል ቃል ጌታችን በተራራው ስብከት ውስጥ ከጠቀሰው ትልቅ ትምህርት ውስጥ ሁሌም ትልቅ ነው የእግዚአብሔር ቃል። ይሄ ደግሞ ዋናው አንዱ መመሪያ ነው። ከፍሬያቸው ታውቋቸዋላችሁ። ስራ ከሌለ እንዴት ሊሆን ነው? እምነት ብቻ ሰውን ሊያድነው ይችላል ወይ? ምግባርና ሃይማኖት አንድ ላይ ካልሆኑ እንዴት ሊሆን ይችላል? ስለዚህ የተሐድሶ ትልቁ እንቅስቃሴ ስራ፣ መልካም ነገሮች ሁሉ እንደማያስፈልጉ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ስንመለከት እስከ 28 ምንድነው የሚለው? ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይገባም፣ በስም ተአምር አልሰራንም፣ ዕውር አላበራንም፣ ለምጻም አላነጻንም ይላሉ። አላውቃችሁም። በጣም ያስደነግጣል። አላውቃችሁም። በስም ተአምር ሰርተን ዕውር አብርተን ለምጻም አንጽተን አላውቃችሁም። ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይገባም፣ የአባቴን ፍቃድ የሚያደርግ ነው እንጂ ሃይማኖት ከምግባር ካልተገናኘ አይሆንም። እግዚአብሔር ሁለት የወግ ዕቃዎች አሉ፣ ሃይማኖትና ምግባር ናቸው። እነዚህ ሁለት የወግ ዕቃዎችን ለሰው ሰጥቷል። የምንጠየቀውም ይሄንን ነው። ጌታ ለፍርድ ሲመጣ ማቴዎስ 25:31 ላይ እምነት ምንድነው አይደለም ትልቁ እንደውም ጥያቄ። ሌሎቹማ ገና አሁኑ ተፈርዶበታል ይላል። በእምነት ውስጥ አለሁ የሚል ሰው ራሱ የሚጠየቀው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ጽድቅ አንዱ የሚመጣበት መንገድ ይሄ፣ ታስሬ ጠይቃችሁኛል፣ እንግዳ ሆኜ ተቀብላችሁኛል። ይሄ ነው በመጽአቱ ቀን ራሱ የምንጠየቀው ምን ሰራችሁ ነው። ስራን ነው የምንጠየቀው፣ ያውም ለአማንያን ማለት ነው። እንደውም እምነት ለጥያቄ ራሱ አይቀርብም። አምኛለሁ ብቻ እንዳትል ቀርበ የምትጠየቀው ታስሬ ጠይቀኛል፣ ተርቤ አብልተኛል የግብር ጥያቄ ነው መምህራችን እንዳሉት። እና እምነት ያለ ስራ የሞተች ናት ይላል ያዕቆብ። ሁላችንም እንደምናውቀው እችን ጥቅስ አይፈልጉም፣ በቃ መስማትም አይፈልጉም። እግዚአብሔር ልቦና ይስጣቸው፣ እግዚአብሔር ልቦናቸውን ያበራላቸው። እኛም በእምነት በስራ እንድንገሎበት እግዚአብሔር ይርዳን። ግን በጣም የምታስደነግጠው ቃል አላውቃችሁም የምትለው ቃል በእውነት እግዚአብሔር ከዚህ ይጠብቀ። እችን ቃል ከመስማት እሱ ይሰውረን። አላውቃችሁም በጣም ያስፈራል። ጌታችን ከዚህ ይሰውረን በእውነት። ድንግል ማርያም በካቶሊኮች ዘንድ ቬነሬትድ
ነች። ወዳጄነ ዛሬ ከፍ አድርገው ያከብሯታል። ቅድስት ድንግል ማርያም በኦርቶዶክሶችም ዘንድ ቬነሬትድ ነች። ከፍ አድርገው ያከብሯታል። ካቶሊኮችም አያመልኳትም፣ ይኸውላችሁ ኦርቶዶክሶችም አያመልኳትም። እኔ የቴዎሎጂ በጣም ስለምወድ አጥንቻለሁ። ቅድስት ማርያም ሜቶዲስቶች፣ ባፕቲስቶች፣ ፕሬስባይቴሪያንስ፣ ግሪክ ኦርቶዶክስ፣ ሲሪያን ኦርቶዶክስ፣ ኢትዮጵያን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊሲዝም አንድም ቤተክርስቲያን በዶክትሪን ደረጃ ቅድስት ማርያም ትመለክ ወርሺፕ አርጓት ተብሎ በትክክል ቤተክርስቲያን አይልም። ቬነሬት አርጓት ግን የሚላል አክብሯት፣ ከፍ አርጋቸው አክብሯት የሚላል። በመልጃ ላይም ደግሞ የተለያየ ልዩነት አላቸው። ስለዚህ ቬነሬሽን ነው እንጂ ወርሺፕ አይደለም አንዳቸው። እኔ በቸርች ሂስትሪ አጠናለሁ፣ ዶክትሪኖች አጠናለሁ። ዲፕ እየሄድኩ ነው። ካቶሊሲዝምን ዲፕ ገብቼ ነው ያጠናሁት። ኦርቶዶክስን ዲፕ ገብቼ ነው ያጠናሁት። ኢቫንጀሊካልስን ዲፕ ገብቼ ነው ያጠናሁትና ቅዱሳን አይመለኩም። ቅድስት ማርያም አትመለክም። ኦርቶዶክስ አስተምህሮ ቅዱሳንን አምልኩ አይልም፣ መላእክቶችን አምልኩ አይልም። ካቶሊሲዝም ቅድስት ማርያምን አምልኩ አይልም፣ ቅዱሳን አምልኩ አይልም። አንዳቸውም ቤተክርስቲያን ወንጌላውያን ቅድም ያልኩሽን ሜቶዲስት፣ ባፕቲስት፣ ፕሬስባይቴሪያን፣ ሜኖናይትስ እንደዚህ እነሱም አይሉም። ቬነሬሽን ግን እንደፈለገ አገላለጹ ኤቭሪቲንግ እኮ እንዴት ደስ እንደሚል በቃ። አረ ዶክተር ወዳጄነ ስለ እምነቱም በኋላ ላይ ያለውን አብረን እንመለከታለን። የብዙ አባታችንም ጥያቄ አለ። እስቲ እዚህ ጋር አንድ ስለ አርሴማ የተናገረው ነው። እስቲ እዚህ ጋር ደግሞ እችንም ቪዲዮ እንከታተል። ካለማወቅ ለምሳሌ አሁን የገጠመኝን ልንገርሽ። እንዲሁ ስንጫወት ከአንድ ሰው ጋር ሌሎች እምነቶችን አነሳና ዝም ብለው እንትን እያሉ አርሴማ ይላሉ፣ ጊዮርጊስ ይላሉ፣ የሌለ ነገር ነው እኮ የሚሉት አለ። ከዛ እኔ ጥያቄ ጠየቅኩት። አንተ ግን ጌታ ኢየሱስ ክርስቶስን ትወደዋለህ አልኩት። በጣም ማልደራደርበት አለ። እሺ እንግዲያው ስለ አርሴማ ልንገርህ አልኩት። ንገረኛል። አርሴማ የአርመንያ ሴት ነች። የአርመንያ ሴት ነች። ግን ሮም ውስጥ ትኖር ነበር፣ ገዳም ውስጥ ትኖር ነበር። ከሌሎች 30 ሆነው ሴቶች ይኖሩ ነበር። ይሄ አፈታሪክ አይደለም፣ የሚታወቅ ታሪክ ነው። በጣም ቆንጆ ነበረች ማለት ከመጠን በላይ። ምናልባት እንደሱ አይነት ቆንጆ በዛ ዘመን አልነበረም። እጅግ በጣም ቆንጆ ነበረች። አሁን የሮም ኤምፐረር፣ ሮማን የሚገዛው ኤምፐረር ጨካኝ ነበር። እሱ ቆንጆ ሴት፣ ወጣት ሴት ማግባት ፈለገ እና እየተፈለገለት ነበር። እነሱ እየዞሩ ሲፈልጉ አርሴማን አዩት። አርሴማ በውበቷ የምትደነቅ የመጨረሻ ቆንጆ ሴት ነች። ከዛ ወሰዱለት። ንጉሱን ልታገቢ ነው ተብላ ተወሰደች። ማለትም ማለት ነው ኤምፐረር ነው የምታገባው፣ ሮማን የሚገዛ እንደ ቄሳር ነው። አላገባም አለች። ለምንድን ነው አላገባም ያለችው? እኔ የኢየሱስ ክርስቶስ እጮኛ ነኝ ነው ያለችው። የጌታ እጮኛ ነኝ፣ የኢየሱስ ክርስቶስ እጮኛ ነኝ፣ አንተን ላገባህ አልችልም አለችው። አሁን እሱ ሚስት ጠይቆ ኤምፐረሩ እምቢ ተብሎ አያውቅም። እንደ አምላክ ነው የሚታየው። ከዛ በጣም ተቆጣ። በብዙ ነገር ሊያባብላት ሞከረ። በጣም ቆንጆ ነች አይደል? እኔ የኢየሱስ እጮኛ ነኝ፣ በፍጹም አላደርገውም አለች። ከዛ በኋላ አገዳደሏ ላይ ታሪክ እንትን ይላል፣ ልዩነት አለ። እንዴት እንደሞተች አንዳንዱ ቀጡቷን ቆርጧት አስቆርጧት፣ ደግሞ ወደ አሌክሳንድሪያ ተሰዳ ሄደች የሚል አለ። ወደ አሌክሳንድሪያ ተሰዳ ስትሄድ እዛ ደግሞ ያለ ንጉሥ አያት። ከዛ ሊመልሳት ፈለገ። ለራስ ወይ አግባት አለው። ቁንጅናዋ ነበር ችግር የሆነበት። እሷ ግን ምንድን ነው ያለች? እኔ ኢየሱስ ክርስቶስ እጮኛ ነኝ ያለችው። የሱ ነኝ፣ አላገባም፣ ድንግል ሆኜ ነው የምቀጥለው፣ ንጉሱን አላገባም አለች። መጨረሻ ላይ በሰይፍ ተገደለች። ለማን ነው የተገደለችው? ስለማን ነው የተገደለችው? ስለ ኢየሱስ ክርስቶስ። ስለዚህ አንተ ኢየሱስን ትወደዋለህ? አዎ። አርሴማን፣ ቅድስት አርሴማን ስሟ ሬፒስማም ይባላል። ሌላም ስም አላት። አንዱ ስሟ ሬፒስማ ነው እና ስታነሳት በአክብሮት አንሳት። ሌላውን እንደ እምነትህ ይሁን።
ሌላው እንደ እምነት ይሁን። ግን እቺ ሴት ልትሰድባት ወይም ልትንቃት አትችልም። ኢየሱስን ወደህ ከዛ ለሱ የተሰዋቸውን ሴት ልትንቃት አትችልም፣ አይቻልም። በታሪክ ያለች ነች፣ እውነተኛ ነገር ነው። በምንም አይነት ሂሳብኮ ማይመጣ ነገር ነው በእውነት ኢየሱስን ወድዋለሁ እያልክ ስለ ስሙ የሞቱትን እንደውም መናገር ኦር የሆነ መደንፋት አይደለም እኮ እና አርሴማ ያደረጉት እና ቅዱስ ጊዮርጊስ ያደረጉት ስለ ስሙ አንገታቸውን መስጠት። ዶክተር ወዳጄነህ እንግዲህ እንዳያችሁት በቃ የቤተክርስቲያን አስተምሮ ነው በቃ ሁሌም እንዲህ የሚናገረው። ባገኘው አጋጣሚ ቅድም ማይክ በቀረበለት ቁጥር ያልኳችሁ ለዚህ ነውና በጣም ብዙ አሉ። ስለ ኢየሱስ ክርስቶስ በዓላት የተናገረውን ከዚህ በፊት የቆየ ቪዲዮ አለ። እሱን ተመልክታችኋል ብዬ አስባለሁ። ዛሬ ቪዲዮአችን እንዳይረዝምብን ትቼዋለሁ እና ውድ ቤተሰቦቼ ከዚህ አንጻር ነው የአርባ ምንጭ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ የቅዱስ ሲኖዶስ አባል ታቦት ቆሞ አደባባይ ግልጽ ጥያቄ ያቀረቡለት። በቃ ተመለስ፣ ምን ነው ይሄ ሁሉ እያደረግ ተመለስ ብለውታል። እስቲ እንመልከት። ይሄ ዶክተር ወዳጄነህን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። ምን አለበት ተመለስ። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩ። ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9ኙ የክርስቶስን በዓላት ሲዘረዝር አንብባችሁታል። ታውቁታል። የምታውቁት በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9ኙን የክርስቶስ በዓላት በዝርዝር አስቀምጦታል። ያው 9 ተሳቱ በዓላት የጌታን 9ኙን በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም። ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለች ደግሞ እሷ? የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው። ይሄ ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ይመጣሉ። እግዚአብሔር ያቀርበልን። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስቶ እዚህ ውስጥ እርሾ ሳይኖረው አይናገርም። አዎ ኦርቶዶክሶችን እየሰደብን ነው የመጣ ነው። እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው የኛ ሃይማኖት አለች። እውነት ነው። ስድብ ነው። እውነት ነው። እና የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያን ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት እኮ እውነት ነው። አሁን እነሱ ልሰብካቸው አይደለም። እኔ በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። ውድ ቤተሰቦቼ እንግዲህ በጣም ሲዘዋወር የነበረው ቪዲዮ ይህንን ይመስላል። ሙሉውን አብሬያችሁ ነው የተከታተልኩት፣ አልተመለከትኩም ነበር። አድሮስለት የሚለዋትን ፓርቲ የመጀመሪያውን ፓርት ብቻ ነበር ያየሁት። እንግዲህ እንደሰማችሁት በግልጽ በአደባባይ ታቦት ቆሞ ዶክተር ወዳጄነህ ጥሪ ቀርበውለታል። እኛም ጥሪያችንን የአባታችንን ጥሪ እናቀርባለን፣ እናደርሳለን። የእኛንም ተጨማሪ አድርገን እናቀርብለታለን። ይህን ያህል ለኦርቶዶክስ ፍቅር ካለ ትምህርቷንም እንዲህ የምታደንቅ ከሆነ ሁሉም ነገር የምታደንቅ ከሆነ ምን እንደያዘ ግልጽ አልሆነልንም። ለማንኛውም እስቲ ከዚህ በፊት አባይ ቲቪ ላይ አንድ የተናገረው ንግግር አለ ስለ ሃይማኖቱ ማለት ነው። ምላሽም ሰጥቷል ያልኳችሁ ይህንን ቪዲዮ ነው። እስቲ ተመልከቱ። ስለ ሃይማኖቱ ተጠይቆ ምን አይነት ምላሽ እንደሰጠ። እስቲ አሁን ስለምን እናወራ መሰለ? ዓለም አቀፋዊ ክርስቲያን ህብረት እምነት ተከታይ ነህ የሚል ነገርም ሰማሁ። ስለሱ ነገር እናወራ። ምን ማለት እንደሆነ ስላላወቅኩኝ በዛው ነው የምንረዳ። ኤኩሜኒዝም የሚባል ነገር አለ። ኤኩሜኒዝም ማለት ሶስቱ ታላላቅ ሃይማኖቶች ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት እምነቶች በየዓመቱ የሚገናኙበት ቦታ ነው። አንድ በሚያደርጓቸው ነገሮች፣ በሚያግባቧቸው ነገሮች ይግባባሉ፣ ልዩነታቸውን ያከብራሉ።
ግን በአንድ ላይ ይሰበሰባሉ። ይሄ ኢኩሜኒዝም ነው። ለዛ ስለ ኢኩሜኒዝም ሳወራ ሰምተው ነው እንደዛ ያሉት። የኔ እምነት ግን የትኛው መሰለሽ? ኦርቶዶክስ ክርስቲያኒቲን በጣም ወዳለሁ። ኦርቶዶክስ ውስጥ ያሉ ያውላችሁ በጣም አስደናቂ ነገሮች እጅግ በጣም የምገረምባቸው ቫልዩስ አሏት ኦርቶዶክስ ክርስቲያኒቲ። ከዚህ በፊት ተናግሬያለሁ። በዓላቶቿን ሜጀር በዓላቶቿን 9 ትላልቅ በዓላቶች አሏት። አጽዋሞቶቿን፣ ስርዓቱን ከየት እንደመጣ የጁዳይዝም መሰረቷን በኃይል ብዙ ማደንቃቸው ነገሮች አሉ ኦርቶዶክስ ውስጥ። ግን ካቶሊክ ጋር ደግሞ በጣም ወዳቸው ነገሮች አሉ። ለምሳሌ ካቶሊኮች ካቴኪዝም የሚባል ነገር አላቸው። ካቴኪዝም ማለት ከመጽሐፍ ቅዱስ ቀጥሎ ህይወታቸውን የሚመሩበት። አሁን ለምሳሌ ዋይን መጠጣት አለብን የለብንም፣ ዘፈን መስማት አለብን የለብንም ብለን ብንከራከር እነሱ ካቴኪዝሙ ላይ ተጽፎላቸዋል። በጥንቃቄ ስለ ህይወት የተጻፈ መጽሐፍ ነው ካቴኪዝም። ያንን ፕራክቲስ ማድረግ ደግሞ ካቴኬሲስ ይባላል። እና ካቴኪዝም ካቶሊኮች ጋር የምወዳቸው ነገሮች አሉ። ፕሮቴስታንቱም ጋር ደግሞ የምወደው ነገር አለ። መጽሐፍ ቅዱስ ማንበብ ጥሩ መቶ አበላሽ ብዙ የምወዳቸው ነገሮች አሉ። አመጣጤንም ስትመለከች ከሶስቱም ስለሆነ ወደኔ መጣው ከባድ ነው። ውድ ቤተሰቦቼ እንግዲህ እንደተከታተላችሁት ነው ምላሹን ስለ ሃይማኖት ያለውን ምልከታ እንደተከታተላችሁት ነው። ምንም አቋም የሌለው እዛም እዚህም ያለ ሰው ነው። ሙሉን ሊያሾ ላይ አባይ ቲቪ ላይ ማየት ትችላላችሁ። እንግዲህ ምንም ማለት ይቻላል። አሁን እንግዲህ ብዙ አባታችን ጥሪ አቅርበውለታል። ግን ከባድ ነው እንዲህ አይነት የሚመራመር ሰው እዛም እዚህም በቃ በእምነት ነገሮችን ማይቀበልና በቃ ምርምር የሚያበዛ ሰው አንድ ቦታ ላይ መጽናት ይከብደዋል። ፍልስፍና አታብዙ፣ በባለፈው ቪዲዮ ፍልስፍና አታብዙ ብለዋል መጋቢ አዲስ እሸቱ እና ፍልስፍና ከባድ ነው። አይምሯቸውም አያርፍም እንዲህ አይነት ሰዎች እና መልሱን እንደሰማችሁት ነው። እንግዲህ እዛም እዚህም ሁሉም ይመቸኛል ነው። በአጠቃላይ ሁሉም ይመቸኛል ነው ዶክተር ወዳጄነህ እምነቱ ሁሉም ይመቸኛል እምነት ማለት ይቻላል ባጭሩ። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ጥሪ እናቀርብላታለን እንደ አባታችን ወደ ኦርቶዶክስ በጣም ወዳታለሁ ብለሃል እንግዲህ እና ወደ ምትወዳት ሃይማኖት እንድትመጣ እንጸልይልሃለን። እግዚአብሔር ይርዳ። በተጨማሪ እግዚአብሔር ባለበት ይጠብቅ። አሁንም ስለ ኦርቶዶክስ መመስከርን ብትቀጥል ደስ ይለናል። ስለነበረን ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ብዙ ቁም ነገሮችን ትምህርቶችን እንዳገኛችሁ በዛሬ ቪዲዮአችን እርግጠኛ ነኝ። እወዳችኋለሁ። እንዲህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችን ደግሞ ቻናል ውስጥ ገብታችሁ ማየት ትችላላችሁ፣ ማግኘት ትችላላችሁ። እዛው እንገናኝ። Messiah